ችግር የለም ልጄ እኔ ነኝ ይቅርታ ምልሽን ይሄን ዋናውን ነገር እኛዋን አፍጠገብሽ አስቀምጪ እባክሽ ልጄ በድዬሻለሁ እኔማ ጥሩ የምታስብልሽ መስላኝ ልጄ ያው እንግዲህ እውነቱን ነገርከኝ አይደል አሁንማ ያው ትንሽ ስኳሩን ግፊትም ስለሆነ ነው ትንሽ እንትን ያለብኝ እንጂ እውነታውን ማወቄ ጥሩ ነው ግን በሚያስጠላ ነገር ነው ግን የሰማሁት በቃ የከፋ ከዚህ የበለጠ የከፋ ነገር የለም እኔ ከሱ የበለጠ እኔ ርብቃን በጣም ነው የምወዳት ርብቃ ማለት የሜሮን እህት ነው የምትለው በቃ እሷን ነው የምወዳት እኔ በቃ ልቤ እሷ ጋር ነው በቃ ምን ነው ልጅ ለሷም ይሆን አጣች ወይ የእህቷን ባል እሱስ መቼም አንዴ ህይወታቸውን ሊያበላሽ መጥቶ ነው እሷስ ለምን ለእህቷ አትጨነቀ እህቷ እንደዚህ መከራዋን አይታ እንደዚህ ጸበላ እንደዚህ ህክምና እንደዚህ አብዳ ስትሄድ እሷ ደስ ይላታል በምን አይነት ልቦና ነው ያለችው ምን አይነት ልብ ነው ያላት ምን አይነት ጭንቅላት ነው ያላት እህቷን አሳብዳ የሷን ባሏን ይዛል ተቀመጥ እሷ ግብታል ተቀመጥ ቤተሰብ መበጥበጥ አይደለም እዚህ አንድ ላይ ሁላችንም ፍቅር እና አባት ፍቅር አይደለም የእናት ፍቅር እንፈልጋለሁ የእህትን ፍቅር ፈልጋለሁ እሱ ሊሰጡኝ ደግሞ ፍቃደኛ አይደለም በጣም ሞክሬያለሁ ስለዚህ እናንተ የታያችሁት እኔ ሰራሁት መጥፎ ነው የእህቴን ባል እንደዛ ማድረጌ ነው እናንተ የታያችሁ ፋሚሊውን ግን አንድ ላይ ለማድረግ ያደረኩት ጥረት አልታያችሁም ለምንድን ነው ስማ ይታያችሁ አልገባኝም በቃ እኔ ወድጃት አይደለም በቃ እኔ አተመቸኝም ይኸውልህ እንጂ አሁን ማየት አልፈልግም አሁን ምን ብዬ ነው ማያት እንዴት ነው ማያተኝ አንቺ ልጅ እንደዚህ አርግሻል ብዬ ለወራት ምን ነው ልጄ እንዴት ይሆናል እኔ አሁን ማየት አልፈልግም እሷን በቃ እኔ አሁን ልጄን ማየት ነው የምፈልገው በቃ ልጄ ለኔ ስትል መከራዋን አይታለች በቃ ለኔ ስትል አፈና ይዛለች በሽታ በውስጧ ይዛለች እሷን ማናገር ነው የምፈልገው ያችን ግን እንዳታመጣብኝ ልጄ እባክህን ይቅርታ አድርግልኝ እሷም ታውቃለች እኮ እንደዚህ እንደማደርግ እኮ ታውቃለች እኮ ከእነሱ ጋር እንደምወጣ ምናምን ችግር የለም የትምህርት ተማሪዎች ናቸው ነው የምላት እና እሷም እኮ ትፈቅድልኛለች እኮ ታውቃለች እንደዚህ እንደምወጣ ትልቅ ውርደት ነው አበደችና ተፋታች ያን ሲያስጨንቀኝ ማለፊያ ማግደኛ አጥቼ አሁን ደግሞ በትንሽ እህቷ ነው እንደዚህ ሆኖ ልባል እና እንዴት አድርጌ ነው እቺን ማስገባት እና እንዴት አድርጌ ነው እቺ ልጅ ማየት አልፈልግም እኔ ማየት አልፈልግም አሁን ደረሳችሁበት እኔም ፋይናሊ ይሄ ቀን ደረሰ በጣም ብዙ ጊዜ እንዲታወቅ ስሞክር ነበረ ግን ያው ዛሬ ነው ቀኑ ማለት ነው እና አውቃለች ማለት ነው እሷ ሁሉንም ነገር ደርሳበታለች እናትሽም ሁሉንም ነገር አውቃለች በእናትሽ ዝም በይ በቃ ይቅርታ እናቴ ይቅርታ እዚህ ነበርኩ ቪዲዮውን ማሳየት የፈለግኩት እኔ ባልታደል ነው እንጂ አታልቅሽ እባክሽ እናቴ ምን መሰለኝ እሷን አልወዳትም እሷ ነች በግል እንደዚህ እየገፋፋችኝ ወደ ትዳር ወሰደች እኔ እሷን አልወዳትም በቃ አብሮ አደገኘች የሆነ ጊዜ ጥሩ ጊዜ አሳልፈናል ከሷ ግን ደግሞ በቃ እኔ ፈልጋ አይደለም ማድረገው ልቤ ሌላ ሰው ጋር አለመግደሏ ራሱ ልጄ ተባረኪልኝ ልጄ እንደው አንቀሽ አለመግደልሽ ልጄ ይሄ ሁላ ነገር አንድ ማድ ቁጭ ብለን ስንበላ እኮ ዝም እያልሽ ነበር ይሄ ሁላ መከራ ተሸክመሽ ልጄ ለምን አትነግሪኝም ለምን ይሄን ዝም አልሽ ልጄ ይሄ እኮ ዝም የሚባል ነገር አይደለም ይሄ እኮ የሚነገር ነገር ነው ከርብቃ ጋር ሲሆን በጣም ነው ደስ የሚለኝ በቃ ከሱ ሰዓት ሁላ ደስ ይለኛል እና በቃ የሆነ ነገር አላት መሰለኝ እሷ የሆነ አላ አፍዙ የሚያስቀር ምናምን ነገር አላት ሲመስለኝ እሱ እንደዛ የሚያደርጋቸው ነገሮች ይመስሉኛል አሁን እንደዚህ አይነት ነገር ላይ እንዲወድቅ ያደረገው እና አላውቅም እንትን እለዋለሁ ደሰትበታለሁ ነው የሚባለው እንደዛ ያደርጋል ስለዚህ አሁን ከሰለሞንም ጋር የተፈጠረው ይሄ ይመስለኛል ሞር ያቀራረበን ያ ነው ብዬ አስባለሁ የአባቴ እገዛ አለበት እና እንደዛ ነው ያው ማወቅ መቻል አለበት ብለን ነው አንዴ ይሄን ታውቃለች ልጅ በቃ ይሄን አውቃለሁ ሁሉንም ነገር እንትን ብላ ይሄን ነገር አሳይታለች
እንደዚህ አይነት ሁለት ውርደት ምንድን ነው ልጄ የምታሳየኝ? ወይኔ ጉዴ ምን አድርጌ ነው? እኔን አልችልም ልጄ። ወይኔ ይገርማል። የተላላስ ነው ያገኘኋቸው ከፊት ለፊት ላይ ቀበቶን እያደረገ አትዲሆና እያደረጉ መጣው። ከዛ ምንም አልመሰላትም። እሱ ተርበት ብትወጣ፣ እሷ ግን እንደምንም ነው የቆጠረችኝ። እናቴ በቃ እንድትደሰት ትፈልጋለህ። አንድ ቀን ቢሆን ደስታዋን ማየት ትፈልጋለህ። እና ምን እንዴ አንቺ ደግሞ አብረህ ደስታውን የምታየው እሷ ማግበታ ነው ደስታውን የምታየው? አልገባኝም። አንቺ አንዴ ማገበው እኮ ለአንቺ እኮ ነው አይደል? አንቺ እንድትበቃ ትፈልጊ ነው ማገባት አላልኩኝም። እኔ አግባት ብያለሁ እንዴ። እና ይከብዳል። ማጣት አልፈልግም። እሷን ብትማር ማገገሚያ ሁላ ቢገቡ ደስ ይለኛል። እኔ አይማራቸው ልክ እኔ ቢያንስ እኔ እንኳን በጭንቀት እነሱ ባደረጉብኝ ነገር ነው እንደዚህ ሆንኩት። እነሱ ግን ልክ ናቸው ብዬ አላስብም። በቃ ቤት ተከራይ ነው መውጣት። ወሬት ነው ተከራይተን መውጣት። ያመቻችሁ ሁሉም ነገር ያመቻችሁ። አንቺ ምን ባታስ መጀመሪያ እሷ ጋር ያለውን ነገር ሰው እያስተካክላል እኮ እኔ እናንተ ትሄድብናል አለን ሁሌ አብረን ነን አይደል እንዴ? መጀመሪያ እሷ ጋር ያለውን አስተካክል። ምንድን ነው የምታሳየኝ ልጄ? እንግዲህ ልጆ ርብቃና ሰለሞን ናቸው እዚህ ጋር እያዩ ያሉትና ኮዲት እየሄዱ ነው። ትንሽ ጠብቁትና እያንዳንዱ ነገር ለእርሱም ግልጽ ይሆኑለታል። የተወሰነ ሰከንድ እንግዲህ ምንድን ነው ማየው ልጄ? ምኑን ነው የምታሳየኝ ልጄ? የት ነው የሚሄዱትኝ? እስኪ ንገረኝ። ምንድን ነው? እኔ ማየት አልችልም። ምንድን ነው የምታሳየኝ ልጄ? ጉዳይ አይደለም እያልኩሽ እኮ ነው። በቃ ነገ እኔና አንቺ እንጠፋለን፣ እሷን ትተን እንጠፋለን። በቃ ከተጋባችሁ በኋላ በቃ እኔ አገባ ሰው ምን ይሰራልኛል? ከዛ እኔ እና ሰንገባ አንችልም እኮ ንገባ ቢባል እኮ አንችልም። እንዴት መሰለ እናቴም ስላለች ብዙ ጊዜ የተከላከለች ይመስለኛል እና ማላደርግበት ምክንያት የለም። አንተ እንደዛ ካላኩኝ እሷን የበደለችኝ ሴት እንዴት እንደማላደርግ ይመስላል። እና ግን በጣም እንደምትቀናብኝ ያወቅኩት ማለት ታናሽ ብትሆንም በጣም ብዙ ነገሮች ትቀናብኛለች። እኔ እኮ ምንም ነገር የለኝም። እየቆዩ ሲመጡ ነው በቃ ይሄም አለ እንደዚህ በቃ ፈልገሻል ይሁን ታምኝበታለሽ ብዬ ነው በቃ አረጋግጬ ነው። ለምን እንደ ወንድም የነበረ ሰው ትዳር ውስጥ ይከብዳል ብዬ ማለት ነው። ያን ሁሉ ስላት በቃ እኔ በቃ እሱም እንደዚህ አይነት ነገር ጠየቀኝ። እኔም ሀሳቡም አለኝ በቃ ምን ይመስልሻል እማዬ? እኔማ ደስ ይለኛል፣ ግን ላንቺ ይመቻል ወይ በወንድምነት የነበረ ሰው ትዳር ውስጥ መግባትን? የእናንተ ካላችሁ እንድታገቢ ነው ፍላጎቴ፣ በቃ ደስታዬ ነው። እኔማ እንድታገቢ ደስ ይለኛል ብዬ በዛ ራንቺ ክብረት ንጽህናሽ ለሌላ ሰው ነው የሰጠሽው እና አሁን ደግሞ ምን እንዲፈጠር የምትፈልጊው ምናምን ነው የሚለኝ። በጣም ነው የሚናገረኝ፣ በዛ ነው የሚናገረኝ። ሲጀመር እኔ ያልነበርሽ ማን የአንቺ ያደረገኝ እኔ እህትሽ ናት ለእኔ መስዋዕት የከፈለችው እህትሽ ናት ለእኔ እንደዚህ ንጹህ የሆነ የተገኘችው። አንቺ መቼው ንጹህ ሆንሽና ተገኘሽ ምናምን በጣም ብዙ ነገር ነው የሚለኝ። አሁን ነገሮችን ነው የምታስተካክለው ነገር ማለት በቃ እሱ አያሳስብሽ። አይ ወይ ከሷ ያለውን ነገር አስተካክል። ጊዜ በጣም እየሄደ ነው። መዳን ፈልጋለሁ በቃ ለእናቴ ስል። ካልዳንኩ ግን በቃ እመነኝ ራሴን አጠፋለሁ። በቃ እኔ ተስፋ ቆርጫለሁ። እናቴ እስከ መቼ ድረስ ነው እንደዚህ የምትሆነው? እስከ መቼ ድረስ እኔን እያባበለች፣ እስከ መቼ ድረስ መንገድ ላይ ስትወጣ በእኔ እያፈረች? እኔ በጣም የሚያሳፍረው ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ የተፈጠረውን ነገር አይታችኋል። ወደ ማምሻው አካባቢ ነው ያለነው። ትንሽ
ወይዘሮ አስቴር ታመሙና በመሀል ያው ቪዲዮ ማሳየታችን ግድ ስለነበር ነው ውድ ቤተሰቦቻችን በቻልነው አቅም ነገሮችን ወዲያው በአፋጣኝ ለመጨረስ ነው እየሞከርን ያለ ነው። ስለዚህ ያንን ነገር ለማስተካከል እየሞከርን በነበረበት ሰዓት ነው ሁሉ ነገር የተፈጠረው። እንግዲህ ወይዘሮ አስቴር ድንገት ታመሙ። ከታመሙ በኋላ ደግሞ ወደ ሕክምና እርዳታ ማግኘት መቻል ስላለባቸው ወደዛ ወስደናቸው ነበር። ያው ትንሽ ግፊት ነገር ስላለባቸው ልብ ድካም ነገር ይዟቸው ነው ሁሉ ነገር የሆነው። ከዛ ግን እኛም ሕክምና ባለሙያዎች እርዳታ ያደረጉላቸው እዛም ደግሞ የተለያዩ ነገሮች ተደርጎላቸው አሁን በጥሩ ጤንነት ነው የሚገኙት። እንግዲህ ከኔ ባልደረቦች ጋር ያሉትና እሳቸውን ጠርቼ አሁንም ያለባቸውን ህመም ለመቀስቀስ ሳይሆን በቃ የተፈጠረውን እውነት ስላወቁ ረፍት እንዲያደርጉ ነገሮች እንዲስተካከሉ ለማድረግ የተወሰነ ደቂቃ ለማውራት እሞክራለሁ ማለት ነው። እንዲሁም ደግሞ ሜሮንም አንዳንድ ነገሮችን እያለች ነበር። እናቴን ይቅርታ ማለት እፈልጋለሁ፣ የተፈጠረው ነገር ቀላል አይደለም እያለች ነበር እና ይህንን ነገር ለማስተካከል እንዲመች ብዙ ነገሮች እናደርጋለን ማለት ነው። ወደ ቤተሰቦቻችን ያው እንደሰማችሁት እንዳያችሁት ከባድ ነገር ነው እየተፈጠረ ያለው። በጣም ከባድ ነገር፣ እጅግ በጣም ከባድ ነገር ነው እየተፈጠረ ያለው። ምክንያቱም ቀላል አይደለም። በእህት ነው የተለወጠችው ሜሮን። ሰለሞን ከርብቃ ጋር ግንኙነት አለው ማለት ከገዛ እህቷ ጋር ከገዛ ታናሽ እህቷ ጋር ነው ግንኙነት ፈጽሞ እሷን ሲያጠለሽ ቪዲዮን እንዳያችሁት በጣም ትንሽ አስነዋሪ ነበር እና በዛ ልክ እየተሳደበ በዛ ልክ እየተበሳጨ ነበር የሚያወራው ስለሷ እና ይህ ቀላል ነገር አይደለም። አንድ ቀን ተጋብተው የመፋታታቸውን ምክንያት ይሄ ነው ብዬ አስባለሁ ውድ ቤተሰቦቻችን። ስለዚህ እስቲ ወይዘሮ አስቴርን ይዤ መጥቼ ስለተሰማቸው ስሜት ስለተለያዩ ነገሮችን ጠይቄ በተወሰነ መልኩ ሜሮንና አውርቼም ወዲያው ማምሻውን አካባቢ ይገባል ተብሏል። ሰለሞንን ይዤ ርብቃም ደግሞ እዛ አካባቢ ሆስፒታል መታ ነበር። ትንሽ ለማደናገጥ አልሞከርንም። አሁን እዚሁ ትገኛለች እና ምንድነው የተፈጠረው የሁሉ ነገር ምናምን እያለች ነው የነበረው። ስለዚህ የተለያየውን ነገር ከእሷ ጋር ምርመራችንን እንቀጥላለን። ሰለሞንንም ቢሆን ከመሸ ከቤቱ ጠርተን የህግ አካላት እንደሆነ እናስረድተን ይዘን ለመምጣት እንሞክራለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። አይዞሽ አረፍ በሉ እስኪ። ያው እንግዲህ ውድ ቤተሰቦቻችን የኔ ባልደረቦች ይዘዋቸው እንደመጡ ወይዘሮ አስቴርን ነግሬያችሁ ነበርና አሁን እዚህ ቦታ ላይ መጥተዋል። ስለዚህ እሳቸውን በደንብ ማውራት አለብኝ። በደንብ ባይባል እንዳይደክማቸው ያለ የተወሰነ ለማውራት እሞክራለሁ ማለት ነው። እንደው ወይዘሮ አስቴር አሁን እንዴት ነው? ሕክምና ቦታ ላይ እኔ አልሄድኩም ነበር ነገሮችን እያጣራሁ ስለነበር እና ምን አሉ? ምን አይነት ነገር ገጠሙት? ልጄ ያው እንግዲህ እውነቱን ነገርከኝ አይደል? አሁንማ ያው ትንሽ ስኳሩን ግፊትም ስለሆነ ደግሞ ትንሽ እንትን ያለብኝ እንጂ እውነታውን ማወቄ ጥሩ ነው። ግን በሚያስጠላ ነገር ነው ግን የሰማሁት። በቃ የከፋ ከዚህ የበለጠ የከፋ ነገር የለም። በገዛ የገዛ ልጄ ህይወቷን አበላሸቻት። የእህቷን እኔንም እሷንም እንደዚህ ስንንገላታ በገዛ ልጄ ጥፋት ከሰው ራስን የራሴ ብዙ ተናገርኩ እኮ። እኔን ታረጋለች ብዬ አላሰብኩም ነበር። ይሄ በጣም የሚያስጠላ ነገር ነው። ሁለተኛ ሞት ነው ባልኖርስ ልጄ ይሄን ነገር ከምሰማ ባልኖርስ ሁለተኛ ሞት። እንደዚህ አይነት እህት አለ? ያልጠበቅኩት ነገር ስለሆነ እኔ እንጃ። እንደዚህ መቆሜም እውነት እግዚአብሔር ረድቶኝ ነው። የሚያስቆም ነገር አይደለም ያየሁት ልጅ። በህይወት የሚያቆይ ነገርም አይደለም ልጅ። እንደዚህ አይነት ነገር ይደረጋል። በአንደኛዋ ልጅ እንደዚህ አይነት ነገር ሆነ ብዬ ስገርም፣ በሁለተኛዋ ልጅ እንደዚህ የበለጠ የከፋ ነገር በእህቷ ላይ ምን አድርጊያት ነው ልጅ? ልጅንም ስንት ነገር አልኳት፣ ስንት ነገር ጨቀጨኳት። እሷ ለእኔ ብላ ነው። ለመናገርም ድፍረት አይኖርም። እንዲሁ ለአንተ እንዴት እንደነገረች ምን ይገርመኛል። ይሄ ነገር በጣም በቻልኩት አቅም ለማስጨነቅ ሞክሬ፣ እንዲሁም ደግሞ ያሉበት ሁኔታ ትንሽ አሳስቦኛል። ምክንያቱም ሀሳብ ቀላል አይደለም። ጭንቀት በጣም ከባድ ነው። ትልቅ በሽታ ነው፣ ያልታወቀ ትልቅ በሽታ። እንደው መደበኛ ይወጣልን ካንሰር ምን ብንል ይሻላል። እንደ ጭንቀት ትልቅ በሽታ የለም እና ምን ያህል ቀን በቀን እንደሚበላውት ምን ያህል እንደሚያሞት አውቃለሁ። ይሄ ነገር ደግሞ መፈጠር መቻል ስለሌለበት ልጅ ሳሁን ጤነኛ ትሆናለች። በዚህ አይነትማ እኔ ይሻላለሁ እኮ። ይህን ነገር በውስጧ ይዛ ዝም ብላ በገዛቷ እኔ ደግሞ አውሪያተኝ አጫውቻት እስኪ ምን እንደሆነ ትንገርሽ እላታለሁ። ለካስ እሳቷ በሽታዋ እሷ ነበረች። እኔ ይፈጠራል እያላሰብኩም ነገር እኔ ሳስበው አሁንም ጨንቀኛል። ማውራትም አልፈልግም። የሰፈር መሳቂያ እንደገና በገዛቷ ነው የሰፈር መሳቂያ። እኔ እንዴት ነው የምሆነው? እኔ መልስ የለኝም ልጄ። እኔ መልስ የለኝም። ምን ልበል? ባልመለስ በህይወት ባልኖርስ
በህይወት ባልኖር የሚሻለኝ ይህን ጉድ ከምሰማ በህይወት ባልኖር። ምን ነው ልጄ ለእሷም ይሆን አጣች ወይ የእህቷን ባል እሱስ መቼም አንዴ ህይወታቸውን ሊያበላሽ መጥቶ ነው። እሷስ ለምን ለእህቷ አትጨነቅም? እህቷ እንደዚህ መከራዋን አይታ እንደዚህ ጸበላ እንደዚህ ህክምና እንደዚህ አብዳ ስትሄድ እሷ ደስ ይላታል? በምን አይነት ልቦና ነው ያለችው? ምን አይነት ልብ ነው ያላት? ምን አይነት ጭንቅላት ነው ያላትኝ? እህቷን አሳብዳ የእሷን ባሏን ይዛ ልትቀመጥ፣ እሷ ግብታ ልትቀመጥ፣ እኔስ በህይወት እኖራለሁ እናቷ በህይወት ትኖራለች ብላ አሰበች። እኔ ማውራት አልችልም። ሰፈርስ ቢሰማኝ እንዴት ነው የምሆነው ልጄ? አሁን በእህቷ ነው የሚባል እንዴት ነው የምሆነው ልጄ? እኔ እንዴት እንደማደርግ አላውቅም። ምን ነው በሌላም ሆኖ በሆነ በገዛ እህቷ በገዛ ልጄ እንደዚህ አይነት ውርደት፣ ሁለተኛ ውርደት ታከናንበኝ። እንደዛ ስደግስ እያሾፈች ነበር ማለት ነው። ያው አንዳንድ ጊዜ እኮ እኔ ዋነኛ ምክንያታቸው ምን እንደሆነ አላውቅም። መጣች፣ ደከመች ልጄ በልጅነቷ እንደገና ሀሳብ ውስጥ ገባች። ምን እያደረገች ነው? ምን እየሰራች ነው? እንዲህ የምትረዳኝ ብዬ ነው እንጂ የምትጨነቀው ለካ የምታመጣው የደስ ነው ማለት ነው እሷ። እኔ ይህን መች አወቅኩ? እኔ ይህን መች አሰብኩ? ልጄ ግን ውስጧ በሽተኛ ሆኗል። በቃ ልጄ እንዴት እንደታመመች ውስጧ ማየት ነው የምፈልገው። እውነት ልጄን ነው ማየት የምፈልገው አሁን። እኔ እንዴት ሆና እንደሆነች አላቅም። በገዛ እህቷ እንደዚህ የምትላት ለካ አስጠልታት ነው። ወይኔ ልጄን። እንደው ከዛ በተጨማሪ እሷም በጣም ከፍቷት ብዙ ነገሮችን ማለት እየፈለገች ነበረ ሜሮን። ብዙ ነገሮችም ሆነው ነበር እና እርሷንም ይቅርታ ማለት እፈልጋለሁ ስትል ነው የነበረው። እርሷም ደግሞ ያው ብዙ ነገሮችን ስላልተረዱ ነው። አላውቅም ሜሮን ላይ ያለውም ችግር በዚህ ልክ ሊሆን ይችላል። አሁን ላይ እንደውም ጥሩ ጤንነት ላይ ነች። ይህ ጭንቀት ነበረ ህመም የሚያባበስብኝ፣ ለእናቴ ምን ብዬ እንደመናገር ሳጣ ነበረ። በቃ እንደ እብድ ነገሮች የሚያደርገኝ አይምሮን መቆጣጠር የሚያደርገኝ ይከብዳል። እንዴት ትነግረኛለች ልጄ? እንዴት ትነግረኛለች? ይህ እኮ ይከብዳል። በጓደኛዋ በሌላ ምናምን እኮ አይደለም፣ በገዛ እህቷ እኮ ነው። ይህ አይከብድም ልጄ? ምን ነው ይህም ባልሰማ ባልኖርስ አልኩህ እኮ። ባልኖር ምን አለበት? አሁንስ ባልመለስ ይሄን ውርደት ከምሰማ አሁን የሰፈር መሳቂያ የበለጠ የሰፈር መሳቂያ ታደርገኛለች ልጄ። ይሄ እንዴት አድርጋቻለችው ልጄ? እኔ እኮ ጨቅጭቄያታለሁ። ለምንድን ነው የማትነግሪኝ ልጄ? እኔ ደክሞኛል እላታለሁ። በራሴ ልጅ ድካም እኔ ደክሞኛል አሁን ስላታለሁ። ለካ ችግሩ ከኔ ነው። አሁን እንዴት ነው ለማድረግ ያሰቡት? አሁን እኔም ግራ እየገባኝ ያለው የእርሶም ነገር ነው። ምክንያቱም ርብቃም እንደዚህ አይነት ሁኔታ ላይ ካለች፣ ልጆትም እንደዚህ አይነት ሁኔታ ላይ ካለች እና እውነቱ ከወጣ ትንሽ ነገሮቹ ስብስብ ነው። በእርግጥ እውነቱ መውጣቱ በጣም የተሻለ ነው ሳይፈታ ውል ከሚድበሰበስ። ነገር ግን እንዴት ነው ማስተካከል መቻል ያለብን? እርሶንም ላማክሮት የፈለግኩት አንድ እሱ ነው። ርብቃ ከመጣች በኋላ ምን አይነት ነገር እንደምትነግረን አላውቅም። እዚህ እርሶን በታመመች ሰዓት ሆስፒታል መታ ነበረ። እኛ ከኛ ልጆች ጋር እንድትቆይ አድርጌያለሁ። ማየትም አልፈልግም እኔ አሁን እሷ ማየት አልፈልግም። እንደው ይቅርታ አድርግልኝ። እኔ ልጄ ማየት አልፈልግም። እሷን ግና ትልቂቱን ግን ልያት እስኪ በድያታለሁ። አንቺ አትናገሪም ወይ እያልኩ ስንት ነገር እንትን ብያታለሁ። እሷ ለእኔ ጤንነት ነበር የፈራችው። እሷን ግን እውነት እንኳን ይቅርታ አልተን እኔ ነኝ ይቅርታ ማለት ያለብኝ። ጭንቀቷ ላይ እኔ ጭንቀቱኝባታለሁ። ለምን አትናገሪም? ምንድን ነው የተፈጠረው እያልኩ ራሱ እንትን ብያታለሁ። ይችን ግን ማየት አልፈልግም። ልጄ ይቅርታ አድርግልኝ፣ ማየት አልፈልግም። ገላናለች እኮ አዋርዳናለች እኮ እንዴ። ከዚህ ውጭ ምን ታርገን? ልትገለነ ነው የምትመጣ? እኔ አልፈልግም፣ ማየት አልፈልግም። እኔም ራሴ ጥሩ ላልሆን ይችላል እሷን ካየሁ። ምንድነው እሷንም ለማውራት ሞክራለሁ እኔ። ምክንያቱም ምን አይነት ነገሮች ተፈጥረው ነው በዚህ ልክ ከሰለሞን ጋር ግንኙነት ታደርግ የቻለችው ሁሉ ነገር ሊሆን የቻለው የሚለው ትንሽ ለእኛም እንግዳ ነው። ከዛ ውጭ ግን ነገሮች እህትና እህት ናቸው፣ ለእርሶ ምንም ቢሆን ደግሞ ልጆች ናቸው። እና እንዴት ነው ነገሮች ምንም ቢሆን አንድ ጣት እንደው ጋማ ተብሎ አይጣልም አይደለ? እና ልጆ እስከሆነች ድረስ ደግሞ ወጥተው የሚጥሉበት ሁኔታ አይኖርም። ነገሮች በይቅርታ ሊታለፉ ይችላሉ ወይ በሆነ መንገድ ሊስተካከል ይችላል። እና ልጄ እኔም ሲበርድ የእሷም ሲበርድላት እንደ ኋላ ቆይተህ ልታሳየኝ እንደው እንጂ አሁን ማየት አልፈልግም። አሁን ምን ብዬ ነው ማያት? እንዴት ነው ማያተኝ? አንቺ የልጄ ልጅ እንደዚህ ልጄን እንደዚህ ያርግሻል ብዬ ለወራት ምን ነው ልጄ እንዴት ይሆናል? እኔ አሁን ማየት አልፈልግም እሷን። በቃ እኔ አሁን ልጄን ማየት ነው የምፈልገው። በቃ ልጄ ለእኔ ስትል መከራዋን አይታለች። በቃ ለእኔ ስትል አፍና ይዛለች፣ በሽታ በውስጧ ይዛለች። እሷን ማናገር ነው የምፈልገው። ያችን ግን እንዳታመጣብኝ ልጄ እባክህን ይቅርታ አድርግልኝ። ይህን ስልህ ይቅርታ አድርግልኝ። እኔ ማየት አልፈልግም። ምንስ ብዬ ላወራት ነው? እኔንስ ታየኛለች? እውነት ደፍራ የምታልታይ? ለነገሩ ደፋር ናት፣ ታረጋለች። እኔ ግን እሷን ማየት አልፈልግም። እንደገና መታመም አልፈልግም። ልጄ እንድትድን ማየት እፈልጋለሁ። የልጄን ህይወት ማየት እፈልጋለሁ። አሁን በቃ
አሁን እኔ እሷን ካየሁ እውነት በህይወት አልኖርም። እኔ በቃ በህይወት አልኖርም። ልጄ ተወኝ፣ በቃ ተወኝ። እኔ እሷን ማየት አልፈልግም። በቃ ይቅርታ አድርግልኝ፣ አልፈልግም። እኔ ልጄ ማየት አልፈልግም። ልጅ አይደለችም እቺ ልጅ አይደለችም፣ ልጅ አይደለችም። እኔ ልጅ አይደለችም እቺ። እንደዚህ ለውርደት የሚሰጥ ልጅ የለኝም። እኔ ልጅ ማለት ሌላ አይደለችም፣ አይደለችም፣ ልጅ አይደለችም፣ ልጅ አይደለችም፣ ልጅ አይደለችም። አዋርዳኛለች፣ ልጅ አይደለችም። አፈር ይበላ። የምታስታበለኝ የነበረውን እኮ በልቻለሁ። እንዳታሳይ አይኗ እንዳታሳይ፣ በአሁኑ እንዳትገባ፣ ወደ ቤቴም እንዳትገባ። አላቅም ነገ ወዲያ የምታደርገው ካለ አላቅም። አሁን ግን እንዳትገባ፣ እንዳላያት። ረጋ በሉና ከዛ በተጨማሪ አሁን ለምጠይቀው ጥያቄ ለእኔ መሰረታዊ ነገር ግብአትም ስለሚሆነኝ ነው። ሰለሞንና ርብቃ ያለውን ግንኙነት ያዛልና እንደው መጀመሪያ አካባቢ ላይ ተጠራጥረው የነበረበት ሁኔታ አልነበረም? ከዛ በተጨማሪ ለዚህ ምክንያት ይሆናል ከልጅ ጋር የተለያዩበት አሁን ልጆት ያለችበት የጤና ሁኔታ ከዚህ ከጭንቀቱ ወይ ደግሞ ትዳሯን ከመፍታቷ ብቻ የመጣ ነው ወይስ ደግሞ ከዛ በፊትም የመጣ የተለየ ከልጅነቱ ያደገባት እክል ነበረ? ምክንያቱም ሰለሞንን እስካሁን አላገኘነውም። በምን አይነት ምክንያት እንደዚህ አይነት ውሳኔ ሊወስድ እንደቻለ አናውቅም። እና የሆነ እንደው የሚያውቁት ፍንጭ ካለ የደበቁኝ ነገር ካለ እባክዎትን እንዲነግሩኝ። ከማን ጋር? ከዚች ከአሁኗ የምትላት ጋር? እኔ ስሟን አልጠራትም። አሁን እኔ በፍጹም እንደዚህ አይነት ነገር የለም። ምን ያየሁት ነገር የለኝም። በቃ ይሄንም ለምን እንዲያው ቀደም ብላ ብትነግረኝ ምን አለ ልጅ፣ ቀደም ብላ ብትነግረኝ እንዲሁ በሰርጓለትም እንደዚህ አይነት ችግር አይፈጠርም ነበር። አስቀድማ ነግራይ ቢሆን እኔ ማውቀው ነገር የለም። ምንም ያየሁባቸውም ነገር ነገርኩ እኮ አይደለም። ለእስችኛዋ እንኳን ወንድም እናት ነበር የነበሩት። ትዳር ላይ ሲገቡ እንኳን ይሆናል ካላችሁ እሺ ነው ያልኳት። በቃ ያችን በምንም መልኩ አስቤው አላውቅም። እባክህ ተወኝ ልጄ፣ እባክህ። እኔ ምንም ማውራት አልፈልግም። አሁን ላወራው አልፈልግም። አሁን እንደገና ትንሽ እንትን ብያለሁ። እባክህን ተወኝ፣ እባክህ ተወኝ። ወይኔ ጉዴ! ውርደት ነው ይሄ፣ ውርደት ነው ለእኔ ውርደት ነው። ትልቅ ውርደት ነው። አበደችና ተፋታች። ያን ሲያስጨንቀኝ ማለፊያ ማግደሚያ አጥቼ አሁን ደግሞ በትንሽ እህቷ ነው እንደዚህ ሆኖ ልባል እና እንዴት አድርጌ ነው እችን ማስገባት? እና እንዴት አድርጌ ነው እችን ልጅ ማየት አልፈልግም። እኔ ማየት አልፈልግም። አሁን እንግዲህ ከጀርባ ያላችሁ ሰዎች እባካችሁን አንድ አፍታ ሜሮን እናስገቡልኝና እንትን እንበል እስቲ የተወሰነ ነገር ለማውራት እንሞክር። እስቲ እባክሽን ሜሮን። ግቢ፣ ችግር የለውም ነግቢ እባክሽን ግቢ። እንደዛ አይደለም ሜሮን፣ ልጄ እንደዛ እኮ አይደለም ሜሮን፣ እባክሽ ይቅርታ። ምንም ችግር የለም ልጄ፣ እኔ ነኝ ይቅርታ ምልሽ። ዋናውን ነገር እኛዋን አፍጠገብሽ አስቀምጪ እባክሽን ልጄ። በድዬሻለሁ። እኔማ ጥሩ የምታስብልሽ መስላኝ እህቷንሽ ብዬ ጎትኩቼሽ ነበር፣ ጨቅጭቄሽ ነበር። ልጄ ይቅርታ አድርጊልኝ፣ ይሄን ሁሉ መከራ ችለሻል። አንቺ የትልቅ ልብ ነው ያለሽ። ይሄን ሁላ ነገር ችለሻል፣ ይሄን ሁላ በሽታ ችለሻል። ልጄ ይቅርታ አድርጊልኝ። እናቴ ችግር የለውም ባይሆን እኔ ይቅርታ እናቴ፣ ይሄን ሁሉ ውርደት አሸከመችኝ። እባክሽ ይቅርታ ልጄ፣ ይቅርታ በድዬሻለሁ። ነይ እስኪ እናቴ ልጄ፣ ይቅርታ አድርጊልኝ። አውሪያት ስላተኝ እስኪ ትንገሪሽ ስላት ነበር። ለካ ይሄን ሁላ መከራ ተሸክመሽ ነው ዝም ያልሽ ልጄ። ይኸው እንደዚህ ብትነግሪኝ እኮ መፍትሄ ይኖረው ነበረ ልጄ። ለምን ልጄ? ማስጨነቅ አልፈለኩም እናቴ። ይህንንም ምክንያትሽብኝ ማጣሽ ነበር የመሰለኝ። አለመግደሏ ራሱ ልጄ። ተባረኪልኝ ልጄ፣ እንደው አንቀሽ አለመግደልሽ ልጄ። ይህ ሁላ ነገር አንድ ማዕድ ቁጭ ብለን ስንበላ እኮ ዝም እያልሽ ነበር። ይህ ሁላ መከራ ተሸክመሽ ልጄ ለምን አትነግሪኝም? ለምን ይህን ዝም አልሽ ልጄ? ይህ እኮ ዝም የሚባል ነገር አይደለም። ይህ እኮ የሚነገር ነገር ነው። ማጣሽ ስለመሰለኝ ነው። እኔ በሽተኛ ልሆንልሽ? እኔ አሁን ጤነኛ ምትሆን አትመስለኝም። ውስጧ በሽተኛ ናት ምትሆን። አሁን ሁሉም ነገር ወደ መስመር እየገባ ነው የሚሄደው። አፍና ይዛለች ልጄ፣ እፍና አድርጋ ይዛለች። የራሷ ቁስል ነው፣ የራሷ ነው። ይሄ የሚነገር ነገር ስላልሆነ አፍና ይዛለች ልጄ። ወይኔ ተበድለሻል። ወይኔ በስንቱ በደልኩሽ። በቃ እናቴ በቃሽ፣ በቃ አታልቅሽ። የሆነ ነገር ትሆኛለሽ እናቴ፣ እባክሽ በእናትሽ ዝም በይ በቃ።
በቃ ይቅርታ እናቴ ይቅርታ። ለዚህ ነበር እኮ ቪዲዮውን ለማሳየት የፈለግኩት። እኔ ባልታደል ነው እንጂ አታልቅሽ እባክሽ እናቴ። እስቲ አንድ ነገሮችን ለማስተካከል እንሞክራለን። እርስዎ ግን ትንሽ ወጣ ማለት መቻል አለበት። እባክዎትን ወይዘሮ አስቴር እንደው ሜሮንም ብትሆኚ አብረሽ ነገሮችን ማስተካከል መቻል ስላለብሽ እስቲ እባካችሁ ሂዱ ከካሜራ ጀርባ እስቲ ሂዱ። ያዟቸው እስቲ ያለ ያዟቸው። እንግዲህ ወደ ቤተሰቦቻችን ያው ምን እንደሚባል አላውቅም። እነሱን ለማጽናናት በተወሰነ መልኩ እንሞክራለን። በመሀል እንግዲህ ወይዘሮ አስቴርን ወደ ሆስፒታል በምንወስድበት ሰዓት ድንገት እንትና መታ ነበረ፣ ርብቃ የተባለችው ግለሰብ ወይ ደግሞ የእሳቸው ልጅ ያው የሜሮንም እህት ማለት ነው። ምንም ነገር እንግዳ ፊት ማሳየት አልፈለግንም። አሁን ግን ከኛ ባልደረቦች ጋር ያለችው ምንድነው ቤቴ ውስጥ ያለው ማናችሁ ምን ብዙ ነገሮችን ስጠይቅ ነው የነበረው እና እንደው ምን እንደሆነ ከእሷ ጋር ማስረድተን ምርመራችንን እንቀጥላለን ማለት ነው። በዋናነት ይፋ መውጣቱ ለኛም የተሻለ ነው፣ ለእነሱም ትልቅ ረፍት ነው። አሁን ደግሞ ነገሮችን ወደ ጥሩ መልኩ ለማስኬድ እንሞክራለን ማለት ነው። ሰለሞንን ጋር እንዲሁም ደግሞ ርብቃ ጋር ያለውን እያንዳንዱን ችግር ግን በቻልነው አቅም መርመረን ለመፍታት እንሞክራለን። እሱም ከስራ ሲመለስ እንግዲህ ወደ ቤቱ እንደሚገባ ነው የሰማነው። እሱን ለመያዝ እንሞክራለን። እስከዛ ግን ከርብቃ ጋር ብቻ እንደሚመች አድርገን ወይ ከሰለሞን ወይ ከርብቃ ጋር ቆይታችንን እንቀጥላለን ማለት ነው። እኔም ከጀርባ ሂጄ ነገሮችን በጥሩ መልኩ ለማረጋጋት እሞክራለሁ ማለት ነው። እስከዛ ድረስ እንግዲህ ወደ ቤተሰቦቻችን አብራችሁን ቆዩ። እዚህ ግቢ መግባት አልፈልግም። እኔ በቃ አልፈልግም። እኔ እዚህ መግባት አልፈልግም። እኔ መግባት አልፈልግም። ብትሆኚ እኔ መግባት አልፈልግም። በቃ እዚህ ቤት እኮ ልቀቀኝ። እሺ ልቀቀኝ። ልቀቀኝ። ታዲያ ምንድን ነው እኔ እዚህ መግባት አልፈልግም። በቃ እዚህ መምጣት አልፈልግም። እሺ ምንድን ነው ካሜራው? ካሜራው ምንድን ነው? ካሜራው ምንድን ነው? ቆይ ምንድን ነው ካሜራው ታዲያ? ሰማኛለህ? እያንዳንዱ ነገር ግልጽ አድርገህ እንድትነግረኝ ነው። ምንድን ነው? ማነው አንተ? ቆይ ለምንድን ነው እዚህ የምታስገባኝ? ምን ነው ረበሸ? እኩስ ማነህ አንተ? ንገረኝ። ረበሸ እዚህ ቤት መግባት እንዴ? ረበሸ ወይ? ንገረኝ እስቲ። እሺ ምንድን ነው? ለምንድን ነው እዚህ ጎትተህ የምታስገባኝ እዚህ ቤት? ይኸውልህ ትሰማኛለህ? እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ምንድን ነው የምነግርህ? ግልጽ አድርገህ ትናገራታለህ። ምንድን ነው የምነግርህ? ብዙ ያደረካቸው ነገሮች አሉ። ከየትኛው ልጀምር? አንተ ማነህ መጀመሪያ? የህግ አካላት እንደሆንኩ መጀመሪያ ማሳየቻለሁ። ደንቆሮ ነህ? ማየት አትችልም? ማየት አትችልም ወይ? ይኸውልህ ጋዜጠኛ መርማሪ ሳሙኤል። እሺ ርብቃ ምን ታርጋችሁ? እሺ ርብቃንም እኮ ይዛችኋታል። እሺ ምን ታርጋችሁ? እሷ ጭራሽ ስለ ርብቃ ነው የምታስብላት? በቃ እሷን ተዋት፣ እኔን አዋረኝ። በቃ እሷን ልቀቋት። ይሄ ማለት አንተ ያገባሃት እኮ ሜሮንን ነበረ። ሜሮንን ትተህ ለርብቃ ነው የምትጨነቀው? በቃ እኔ ሜሮንን አልፈልጋት። ከፊት ጀምሮ እሷ ነበር ስታስጨንቀኝ ነበር። በቃ እኔ ወድጃት አይደለም። በቃ እኔ አትመቸኝም። ይኸውልህ እንዴ ሰማኛለህ? አሁንም ቢሆን እያንዳንዱ ነገር ግልጽ እንድታደርግልኝ ነው ፈልገው። አንተ ላይ ብዙ ያገኘናቸው ማስረጃዎች አሉ። ሲጀመር አንተ ረጅም ጊዜ አብረሃት ቆይተሃል እኮ አይደለ? ከሜሮን ጋር እንዴት ነው ከገዛ እህቷ ጋር እንደዚህ አይነት ነገሮች የምታደርገው? የቪዲዮ ማስረጃ ስጡኝ እስኪ። ስልክ ስጡኝ። የምን ቪዲዮ ነው የምትለው? አሳያለሁ። የምን እንዴ? ምንድን ነው? ሰማለህ? አንተ በገዛ ቤቷ ከርብቃ ጋር ምን ስታደርግ እንደነበር ይህን ቪዲዮ እንዴ ይህን ያረከው ቀን ትዝ ይላል አይደለ? ማን ያነሳው? ቆይ እንዴ ቁጭ በል። ማን ያነሳው? እሺ ማን ያነሳው? ቁጭ በል መጀመሪያ። ና ቁጭ በል። ቁጭ በል። ይኸው ቁጭ በል። ይህን ቪዲዮ አየሁ አይደለ? እያየሁ ነው። ቆይ አንተ ጋር እንዴት ደረሰ? ቆይ እንዴ ኧረ አንዴ ስጠኝ። ምን መሰለህ ወንድሜ፣ ቆይ አንዴ እኔን ስማኝ። ይሄ ፎቶ እኮ ይሄ ቪዲዮ እኮ ምንም አይሰራልህም። እኔ በኋላ ለእኔ ለግል እንትን አትልም እንዴ? እኔ በጣም ነው እንትን የሚለው ለግል ፕራይቬሲ ምናምን ነገር በጣም ይሄ ቪዲዮ እናቴ ካየች ሁሉም ካዩ እኔ ላይ በጣም ችግር ነው የሚፈጠረው። እሺ ምንድን ነው የምፈልገው? እኔ እሺ በለኝ በእናትህ። እኔ እኮ ፈልጌ እኮ አይደለም እንደዛ አይነት ነገር ያደረኩት። እሺ ፈልገህ ካልሆነ ታዲያ እንዴት ነው ማለት? በመጀመሪያ ከሜሮን ጋር ተዋደህ ከልጅነት ጀምሮ አብራችሁን ያደጋችሁት፣ ወዳት ነበር፣ ብዙ ነገሮችን አድርጋችሁ የነበረው እና ከዛ በኋላ ባገባት በማግስቱ ነው የተፋታችሁት። ከዛ በተጨማሪ እንደማትወዳት ምን እንደማትል እንግዲህ ቪዲዮን ራስህ ስለሆነ የተቀረጽከው በደንብ ታውቀዋለህ ምን ብለህ እንደነበር በሰዓቱ። የሁሉ ነገር ማለት አስፈለገ? አብሮነታችሁ አብሮ አደገነታችሁ ለምን እስካልወደድከ ካላፈቀርካት አገባሃት? ምን መሰለህ እኔ እሷን አልወዳትም። እሷ ነች በግል እንደዚህ እየገፋፋችኝ ወደ ትዳር ወሰደች። እኔ እሷን አልወዳትም። በቃ አብሮ አደገኝ ነች። የሆነ ጊዜ ጥሩ ጊዜ አሳልፈናል ከእሷ ጋር። ግን ደግሞ በቃ እኔ ፈልጋ የለም ማድረገው ልቤ ሌላ ሰው ጋር።
አካሌ ነው እንጂ እሷ ጋር ነው ልቤ ሌላ ሰው ጋር። እሺ እና በቃ እኔ አልወዳትም። እውነቱን ነው የምነግርህ። በቃ አልወዳትም። በቃ እኔ በቃ ከእሷ ጋር ሰውን ደስ አይለኝም። በቃ ውስጤ የሆነ ቅር ይሏል። በቃ እኔ ከሌላ ሴት ጋር ብሆን ይሻላል ከእሷ ጋር ከመሆን ማለት ነው። እና በቃ ከልጅነት ጀምሮ አብራችሁ አድርጋችሁ ብዙ ነገሮችን አብራችሁ አሳልፋችሁ በፍቅር ግንኙነት ውስጥ ብዙ ተስፋ ተሰጣታችሁ። ለምንድን ነው ደርሰህ እንደዚህ አይነት ነገሮች ውስጥ የገባኸው? በቃ እኔ ከእሷ ጋር አልፈልግም። ከፊት ጀምሮ እኮ አልፈልግም እንዳልኩ ነው። በቃ በግዴታ ነው ከእሷ ጋር እንትን የሆንኩት። በቃ እኔ አልፈልጋትም። በቃ እኔ ለእናትና ለአባቴ ብዬ ነው ያገባኋት እንጂ እኔ ፈልጌ ለእናትና ለአባቴ ብዬ ያገባኋት። በቃ እናትና አባቴ በቃ እንዳገባ ይፈልጋሉ። በቃ እኔ መጀመሪያ ልጅ ስለሆንኩ ለቤቱ በቃ አግባ ነው የሚሉ። እኔ ደግሞ በቃ ግዴታ ተጣለብኝ መሰለኝ። በቃ ዝም ብዬ አገባኋት። በቃ እኔ አልወዳትም። በእናትህ እሺ በለኝ። እሺ እንግዲህ ከዛ በተጨማሪ ደግሞ ብዙ ነገሮችን አብራችሁ አሳልፋችኋል። ብዙ ነገር ሆኗል። ያው የተለመደ ነው። ደጋገምኩብህ ይሄንንም ጥያቄ። ለምንድን ነው ታዲያ አግብተህ በማግስቱ የተፋታችሁበት ምክንያት ምንድን ነበር? እሷ የነገረችኝ የራሷ ነገር አለ። አንተ ግን የፈታት ለምንድን ነበረ? ከዛ ደግሞ እንደማትፈልግ አንተም ለያዝ ለገናዥ እንደከበድክ ነው። ቤተሰብም ሽምግልና ምን ሲሰበስብ አልፈልግም ስትል ነው የነበረው። ለምንድን ነበር የሁሉ ነገር የሆነው? እኔ እዛን ያገባኋት እኔ ልንገር እውነቱን በቃ እናትና አባቴ ደስታቸው ማየት ስለፈለግኩ ነው ያገባኋት እንጂ ፈልጌ አይደለም። ከልቤ ፈልጌ አይደለም። እኔ ልቤ ሌላ ሰው ጋር ነው እንዳልኩ ነው። ሌላ የምወዳት ልጅ አለች። በቃ ሁሉ ነገር ነች። በቃ እሷ ጋር ብሆንም አካሌ ልቤ ግን እሷ ጋር ነው። ስለዚህ በቃ እኔ በንጋተው ነው በቃ እኔ ጥሩ ስሜት ስላልተሰማኝ በቃ ለእናትና ለአባቴ ብዬ ነው ያገባሁሽ ብዬ ነው የፈታኋት። እሺ ሌላው ደግሞ እንግዲህ ብዙ ጉዳት አደርሰባት ነበረ። ብዙ ጎድታ ታማ ነበረ። ጸበል ትመላለስ ነበር። ብዙ ነገር ሆና ነበር እና ለረጅም ጊዜ ስታፈቅራት የነበረችውን ግለሰብ አብራት ብዙ ነገሮችን አረጋለሁ ስትላት የነበርከውን ግለሰብ ለምን መሸሽ አስፈለገ? ለምን መተው አስፈለገ? በቃ እኔ አልፈልጋትም። ለምንድን ነው እንደማትፈልጋትማ ነገርከኝ። ቢያንስ ለምን ሄደህ እንኳን አትጠይቃትም? ታማ በነበረበት ሰዓት ለምን ከጎኗ አትሆንም? ሄጄ ነበር፣ አንድ ሁለት ሄጄ ነበር፣ ግን ልታኝ አልፈለገችም። እኔ ምን ላድርግ ታዲያ? ማየት ካልፈለገች እኔ ግዴታ ልበላት እንዴ? በቃ ማየት አልፈለገችም። አንድ ሁለት ሄድኩኝ። ከዛ በኋላ በቃ ሄጄ አላውቅም እንዴ። እኔ ነገር ይፈጠራል ብዬ በምን አውቃለሁ? ከተለያዩ ሴቶች ጋር እንደምትወጣ ነግራኝ ነበር እሷ ብዙ ነገሮች እንደምታደርግ። ለምንድን ነበር ይሄንን ማድረግ ያስፈለገ? በቃ እኔ ትምህርት ቤት ውስጥ በቃ ብዙ ሴቶች በቃ እኔ ይፈልጉኛል። አንድ ላይ ነው የምንማረው ከእሷ ጋር የነበረው ነው በፊት እና በቃ እሷም የእሷም እህት በቃ እዛ አንድ ግቢ ነው የምንማረው እና በቃ እኔ በቃ ብዙ ሴቶች ለምን እንደሆነ እንጃ ጸባይ አሪፍ ነው፣ ይቀርቡኛል በጣም ስለሚቀርቡኝ በቃ አንዳንዴ ቅዳሜ እንደዚህ ኦቨር ምናምን ነገር እንወጣ ነበር። ያው ብዙ ሴቶችን አውቃለሁ። ለዛ ነው እሷም እንደዛ ያለችው። ብዙ ሴቶች ይፈልጉኛል፣ በቃ ይደውሉኛል እና በቃ ወጣ ነበር። በቃ ዝናናለሁ፣ ምን እላለሁ። አንዳንዴ ከነሱ ጋር አዳር ምናምን እንትን እላለሁ፣ ወፍራለሁ፣ በቃ እጠጣለሁ ምናምን። የዛኔ ትንሽም ስለነበርኩኝ በቃ ብዙ ሴቶች በጣም ነው ቆንጆ ነበርኩኝ የዛኔ እና በቃ እንደዛ ነበር ማድረግ። ይህን ሁሉ ነገር ታደርግ ነበር የዛን ሰዓት ላይ። እሷም ታውቃለች እኮ እንደዚህ እንደማደርግ እኮ ታውቃለች እኮ ከእነሱ ጋር እንደምወጣ ምናምን። ችግር የለም የትምህርት ቤት ተማሪዎች ናቸው ነው የምላት እና እሷም እኮ ትፈቅድልኛለች እኮ ታውቃለች እንደዚህ እንደምወጣ። በቃ እኔ በቃ ልቤ ሌላ ሰው ጋር ነው ያለው። እኔ እውነቴን ነው የምነግርህ። በቃ እኔ የምወዳት ልጅ አለች። ማነቻችን የምትወዳት ልጅ? በቃ አልነገረችም? ምንም አልነገረችም። በቃ እኔ ከእሷ የበለጠ እኔ ርብቃን በጣም ነው የምወዳት። ርብቃ ማለት የሜሮን እህት ነው የምትለው? በቃ እሷን ነው የምወዳት እኔ። በቃ ልቤ እሷ ጋር ነው። በቃ እንዴት ነው ልቤ እሷ ጋር ነው ማለት? በቃ እሷን እኔን ያሸነፈችኝ። በቃ ብዙ ሴቶችን ቀርቤ ያለው ግን ደግሞ እንደሷ የሆነልኝ ሰው የለም። ታዲያ መጀመሪያው ነው አንደኛ ለምን አገባት? የቤተሰቦችም ጫና ቢሆን እኮ ርብቃን እስከወደድክ ድረስ ማንም ያስገድድ ሰው የለም ነበር። ከዛ ውጭ ከርብቃ ጋር እንዴት እንደዚህ አይነት ግንኙነት ሊኖር ይችላል? ንገረኝ እስኪ። ርብቃ ምን መሰለች? ርብቃ በጣም የምትወደድ ልጅ ነች።
ከእህቷ በላይ የምትወደድ ልጅ፣ በጣም ጥሩ ስብዕና አላት። እንደገና ደግሞ በቃ ብዙ ወንዶች ምናምን ትቀርባለች። እሱ ብዙ ወንዶች ስለምትቀርብ በቃ እኔ ከእሷ ጋር ሲሆን ደስ ይለኛል። በቃ ልዩ ስሜት ነው ውስጥ ላይ የሚሰማኝ። ተደብቀን ነው ከእሷ ተደብቀን ነው የምናደርገው እንደዚህ አይነት ነገር። ውጭ እንገናኛለን ምናምን ነገር የት ነው ስትለኝ ላይብረሪ ምናምን እያልኳት ነበር ከእሷ የሚሻሻት የነበረው። እሷም እንደዛ እያለች ትወጣ እንገናኝ ነበር። ውጭ ጥሩ ጊዜ ነበር የምናሳልፈው የነበረው ከርብቃ ጋር እና ተደብቀን ነው የምናደርገው። በቃ የሆነ ሰዓት ላይ በቃ በጣም መጠየቅ ጀመረች። ሁለታችንም ነው ደግሞ ከእሷ እየራቅን ያለ ነው። እሷንም ጠይቃታለች፣ እኔም ጠይቀኛለች። በቃ እኔ ላይብረሪ ነው ምላት። አንዳንዴ በጣም ነው የምንጨቃጭቁ። እስከ ማታ እንዴት እስከ 4 ሰዓት እስከ 5 እንዴ ላይብረሪ ታራለ ምናምን ነገር ትለኛለች። በቃ ፈተና ስላለብኝ ጥሩ ውጤት ማምጣት አለብኝ ምናምን ነገር ብዬ ነው እንትን ምላት። ከዛ በቃ የሆነ ሰዓት ላይ በቃ እንደዛ አይነት ግንኙነት ምናምን እንዳለ ምናምን በቃ በትንሹም ቢሆን እንትን ይላት ነበር፣ ይሰማት ነበር። ከዛ በቃ ደፍራ ጠየቀች የሆነ ጊዜ። ምንድነው እናንተ እንደዚህ እየራቃችሁ እንትን የምትሉት ምናምን ነገር ትል ነበር። በቃ እኔም ሌላ ምክንያት ትሰጣታለሁ፣ እሷም ሌላ ምክንያት ትሰጣለች። ከዛ እኔ ከእንትና ጋር ሲሆን ደስ ነው የሚለኝ። እውነቴን ነው። እኔ ለአንቷ እየዋሻሁ አይደለም። ከርብቃ ጋር ሲሆን በጣም ነው ደስ የሚለኝ። በቃ ከእሱ ሳያት ሁላ ደስ ይለኛል። እና በቃ የሆነ ነገር አላት መሰለኝ እሷ የሆነ አላ አፍዙ የሚያስቀር ምናምን ነገር አላት ርብቃ ማለት እንደ ምን ማለት ነው? አፍዞ የሚያስቀር ማለት በቃ ምን ልበል፣ በቃ ከእሷ ጋር ሲሆን ምን አይነት ስሜት መሰለህ የሚሰማኝ። በቃ ከእሷ ጋር ሲሆን ብዙ ሰዓት ብቆይ ሁላ ደስ ይለኛል። እኔ ምን እንዳስነካችኝ እንጃ። እውነቴን ነው የምልህ። ከእሷ ጋር ሲሆን በጣም በቃ ልዩ ስሜት ይሰማኛል። በጣም ነው በቃ ለእኔ በጣም ታስብልኛለች። ከእህቷ በላይ በጣም ነው የምታስብልኝ። በጣም በቃ የምፈልገውን ነገር በቃ እንደዚህ አይኔን አይታ ነው የምታነበው። እና በቃ በጣም የምወዳት በቃ ነግሬያታለሁ ከዚህ በፊትም በቃ እኔ እሷን ያገባኋት በቃ ለእናትሽ ብዬ ነው እንጂ እሷ እንደማልወዳ ታውቂያለች ምናምን ነገር ብያታለሁ። እሷም ተስማምታለች። እንደማልወዳ ታውቃለች ርብቃ ማለት። ምን ያገባዋት ትላለህ? ከአንድ ቀን የዘለለ ግንኙነት እኮ የላችሁም ነበር። የፍቅር ግንኙነት ብቻ ነው የነበራቸው። የፍቅር ግንኙነቱም ከሜሮን በላይ ከርብቃ ጋር ነበር። አብራ አሸሼ ገዳሜ ስትለኝ ነበረው። በቃ እኔ አልፈልጋትም እኮ አልኩ እኮ። ለምንድን ነው የምታስጨንቀኝ? በቃ እኔ አልፈልጋትም በቃ። እንዲህ ለምንድን ነው የማሰመኝ እንዴ? እሺ ርብቃን ታዲያ ማለት ከብዙ ሰዎች ጋር እንደምትወጣ ብዙ ነገሮች እንደምታደርግ ሰምቼ ነበር እና ርብቃ በዚህ ልክ እንድትወዳት ያደረገች በምን አይነት መልኩ ነው? እንዴት ምን አይነት ማለት የተለየ ያገኘበት ነገር ምን ስለሆነ ነው? ርብቃ እንደዚህ አይታት ሁላ የምትወዳት ልጅ ነች። እንደዛ አይታት ሁላ የሆነ በቃ አላ ደስ የምትል ልጅ ነች። በቃ በአይን እኮ ትግባባለህ እኮ። አንዳንዴ እኮ በቃ አላ እቤት ውስጥም ስንሆን እኮ ማለት በአይን እንግባባለን። ቶሎ ነው የምትረዳኝ። ብዙ ነገር ታስብልኛለች። ብዙ ነገር በቃ የምፈልገውን ነገር ቀድማ ነው የምታደርግልኝ። ከዚህ በላይ ታዲያ እኔ ማንን ልውደድሽ? ከሷ ውጭ እህቷ እንደምታየው ነው። በቃ እኔ በቃ ስሜቴን አትረዳኝ። በቃ የወንድ ልጅ ምንድን ነው ስሜቱ ምናምን ብላ አትረዳኝ። በቃ እኔ ርብቃ ነው የምትረዳኝ። ለዛ ነው በቃ ከርብቃ የሆንኩት። በእናትህ እኔ ርብቃ እሷን ፍቱልኝ በእናታቸው። እኔ እንደፈለግክ አድርገኝ። እሷን ግን አንድ ነገር እንድትሆን አልፈልግም። ገና እሷንም እያንዳንዱ ነገር ምንጠይቃት ነው የሚሆነው። ስለተፈጠረው ስለ እያንዳንዱ ነገር ምናወራት ነው የሚሆነው። ተግባባል? ርብቃ እያንዳንዱን ነገር ግልጽ አድርጋ ትናገራለች። እየሰማኸኝ ነው አይደለ? ምን አይነት ነገር እንዳላት በተለይ አንተ ካልከኝ ነገር ተነስቼ ይሄ አፍዝዛ ደንግዝ የሆነ ነገር ምናምን ብለህ ጠርተሃል እና ስለ እንደዚህ አይነት ነገሮችም ምን አይነት ዓላማ ይዛ ይህንን ሁሉ ነገር ልታደርግ እንደቻለች ጭምር በደንብ ነው የምንጠይቃት። እየሰማኸኝ ነው አይደለ? እሺ ከዚህ በላይ ምን ልንገር? ሌላ ምን ትፈልጋለሽ? ይኸው ያለውን እውነታ ነገርኩ በቃ። እኔ ስራ አለብኝ። አሁንም እኮ ከስራ አቋርጬ እኮ ነው የምትወጣው። አሁን ምሳ በልቼ በር ላይ አይደል እንደ አንጠልጥለን የገባ ነው። ምንድን ነው ከስራ አቋርጬ? ምንድን ነው የሚያስቀባጥረህ? አርፈህ ቁጭ አትልም እንዴ? እያንዳንዱ የምትጠይቀውን ነገር በግልጽ እንድትመልስልኝ ነው ፈልገው። ይኸው ነገርኩ አይደለሽ? ሌላ ምን ልንገርሽ? ሌላ ምን ጠይቀኛል? እንግዲህ ወደ ቤተሰቦቻችን ያው እርስ በርሱ የተማታ ነገሮችን ነው የሚያወራው። የሆነ ብቻ አላቅም፣ የሆነ ግር ያለ ነገር ነው። እኔም ምን እንደምል አላቅም። በጣም ነገሮች አድክሞኛል ሲጀመር እና ይሄ ልጅ እያወራበት ያለው መንገድ ደግሞ ግራ የሚገባ ነው። የሚያወራውም ነገር አይገባ። እውነታውን ነው እየነገር፣ ምንም ግራ የሚያጋባ ነገር የለም። እውነታውን ነው እየነገርኩ ያሉት። ከተረዳኝ ተረዳኝ፣ ካልሆነ በቃ ተወኝ በቃ። እንግዲህ ርብቃን እየወቀሰን ያለው እየወነጀለን ያለው ርብቃን የሆነ ነገር አድርጋኝ ነው የሚል ስሜት ነው ያለው እና
ሜሮን ደግሞ ብዙ ነገሮችን ነግራኛለች፣ ስለሷም ብዙ ነገሮችን አንስታለች። ስለዚህ የተናገረችው ነገር ምናልባት የሆነ ፍንጭ ሊሆነኝ ይችላል። ስለዚህ ራሷን ርብቃን ጊዜ ማውራት ነው የሚሆነው። እኛ ጋር ነው የምትገኘው። እያንዳንዱ ነገር ማወጣጣት ነው የሚሆነው። ውድ ቤተሰቦቻችን ርብቃን ካወጣጣው በኋላ ደግሞ ከዚህ ልጅ ጋርም ያላት ግንኙነትን በዋናነት ይህንን ሁሉ ነገር ለምን እህቷ ላይ ማድረግ እንዳስፈለጋት ምን አይነት ነገር ጭምር እንዳላት ለማውራት እሞክራለሁ ማለት ነው። ከዚህ በተጨማሪ ሰለሞን ትዳርን በአንድ ቀን ነበር የፈታው። ከዛ ውጭ ደግሞ ፍላጎት ስለሌለ ነበር ወደዛ ቦታ ላይ ሄደ የነበረው እና እንደው ቤተሰቦች ላይ ያስገድዱ አልሞከሩም ይህንን ነገር እባክህን ተው ብለው እነሱም ስማቸው እንዳይጠፋ እንደነገርኩህ እኮ ነው። በቃ መጀመሪያም ለቤተሰብ ስል ነው ያደረግኩት ያኛውን ነገር። እናትና አባቴ በቃ እኔን ማግባት ምናምን ይፈልጋሉ። በቃ አንዳንዴ ተገዳይም እኮ የምታደርገው ነገር እኮ አለ እኮ ለቤተሰብ ብለህ በቃ ባልፈልግም ግን ደግሞ በቃ ማድረግ አለብኝ ለእነሱ ስል ማለት ነው። እና በቃ አደረግኩት። በቃ ግን አሁን የኔ ውሳኔ ነው። እኔን መወሰን ያለብኝ ምክንያቱም እኔ በቃ ፊውቸር ያሳስበኛል። ከእሷ ጋር አልዘልቅም ብዙ ስለማልዘልቅ በቃ ከኔ ጋር የምትዘልቋን ሴት ነው የምፈልገው። ለዛ ነው ርብቃን እንደዛ መሆንላት። በእሷ አትምጣብኝ ሁሉ ነገር ልጅ። ስለዚህ አሁንም ከርብቃ ጋር ነገ የመኖር ፊውቸር የምትለውን ነገር ታስባለህ ማለት ነው? በቃ ከእሷ ጋር ነው የማስበው። በቃ እኔ ብዙ ሴቶችን ቀርብ ያለው እንደ ርብቃ የሆነልኝ ሰው የለም። እውነቴን ነው የምልህ። እኔ ብዙ ሴቶች እንዳለች ነው ብዙ ሴቶችን ቀርብ ያለው ከብዙ ሴቶች ጋር ወጥቻለሁ። ግን ደግሞ ርብቃን በጣም ነው የምወዳት፣ ከልቤ ነው የምወዳት። ስለዚህ በቃ ርብቃን በቃ አግብቼ ነው መኖር የምፈልገው። በቃ እኔ አልወዳትም እኮ አልኩ። ለምንድን ነው የማሰማኝ? ይኸውልህ ትሰማለህ፣ እያንዳንዱ ነገር አልወድሽም። በቃ እኔ ከአንቺ ጋር ሰው ደስ አይለኝም። ወደዛ ይጅባል። በቃ እኔ አልወድሽም። ልቀቅኝ ወደዛ። ምንድን ነው አንቺ አይደብርሽም? በቃ አልወድሽም አልኩሽ እኮ። አንተ ዝም ብለው ምንድን ነው በቃ የምትሆን እየሰማት እንግዲህ ውድ ቤተሰቦቻችን እንዳያችሁት ሰለሞንና ሜሮን አላስፈላጊ ነገሮች ላይ ገብተው ነበር። በመሀል እኔም ባልደረቦች አስቸግራ ነበር ወደዚህ ቦታ ላይ መታ የነበረው እና ያው ነገሮችን ለማገላገልም እየሞከርኩ ትንሽ ያው በእርግጥ አይፈረድባትም። ምክንያቱም ያለችበት ስሜት ነው። ረጅም ጊዜ ጮኛ ነው ብላ ካሰበችው ሰው ከዛ በኋላ ደግሞ ከገዛ እህቷ ጋር ማቅጦባት እንግዲህ የተፈጠረውን ነገር ታውቃላችሁ። በተጋባች በማግስቱ ነው የተለያየችው እና ምን ያህል የመንፈስ ጭንቀት እንደነበረባት እናቷ ምን ያህል እየለፋች እንደነበር ጸበል ለጸበል ስትንከራተት እንደነበር አይታችኋል። ከዛ በተጨማሪ እናቷ ላይ የጤና እክል ደርሶባት ማየት መቻል አለባት፣ ቪዲዮን ማሳየት መቻል አለብሽ ስንል እንኳን አፍና መያዙ መርጣ ነው የነበረው እና አስቡት እንግዲህ አግብታችሁት በማግስቱ የፈታችሁ ሰው፣ ረጅም ጊዜ አምናችሁት በጮኝነት ህይወት የቆያችሁት ግለሰብ ከእህታችሁ ጋር ግንኙነት ሲኖረው ያ የግንኙነት ቪዲዮ ደግሞ እጃችሁ ላይ ሲኖር ምን ያህል ሊያም እንደሚችል እና ይህንን ነገር ቸራ ነበር ቆይታ የነበረው። በዛ መሀል ነው እንግዲህ ባልደረቦቼን አስቸግረም ራሱ ሰለሞንን ለማናቅ ሙከራ አድርጋ የነበረው እና ሰለሞን ትንሽ አንገቱ አካባቢ ላይ የመነከስ አይነት ነገር ስለነበረበት እኔ የሕክምና ባለሙያዎች እርዳታ እያደረጉለት ነው የነበረው። እሷም ደግሞ እንድትረጋጋ እያደረጓት ነው። አሁን እኛ ጋር የምትገኘዋ ሌላኛዋ ርብቃ የተባለችው ግለሰብ ወይም ደግሞ የዚህ ሁሉ ነገር ጠንሳሽ ይህን ሁሉ ነገር ያደረገችው ግለሰብ አለች። መጀመሪያ ላይም ወደዚህ ነገር ስንገባ ነበረች። ውድ ቤተሰቦቻችን ያው ትንሽ ግራ መጋባት ነበራት። ምንድነው የተፈጠረው? ሁሉንም ነገር ማወቅ መቻል አለብኝ ስትል ነው የነበረው። አሁን እያንዳንዱ ነገር የምትነግረን ይሆናል ማለት ነው። ከካሜራ ጀርባ ያላችሁ ሰዎች እባካችሁን ርብቃን አስገቡልኝ። ርብቃን እሷ ወደዚህ ቦታ ላይ ገብታ እንግዲህ አንዳንድ ነገሮች እናወራለን ማለት ነው። አስገባት፣ ርብቃን አስገባት። እንግዲህ ርብቃ ያው በር ላይ ከኔ ባልደረቦች ጋር ነበር ቆይታ አድርገሽ የነበረው። ሰለሞንም ሲገባ ወዴት ነው የሚሄደው ምናምን እያልሽ እየጠየቅሽ ነው የነበረው እና ብዙ ነገሮች ሆነዋል፣ ብዙ ነገሮች አልፈዋል። አሁን ላይ ብዙ ማስረዳሽ ነገሮች ይኖራሉ እናንተ ቤተሰብ ላይ ስለሆኑት ነገሮች እና ብዙ ያደረግሻቸው ነገሮች አሉ፣ እጅግ በጣም ብዙ። አልገባኝም። ምንድን ነው የምትለው? እስቲ ከካሜራ ጀርባ ያለው አልገባኝም።
እስቲ ቪዲዮ እናዘጋጅልኝ። እናቴን ሁላ እንዳናገርኩ እየፈቀዳችሁልኝ አይደለም። አልገባኝም። ምን እያደረጋችሁ ነው? እናትሽም አንቺን ለመሆን ምናልባት አይተሻታል። ስታመናጭቅሽ ነው የነበረው። አንቺን ለማየት ፈቃደኛ አይደለችም እኮ። ምንም ቢሆን በእናትና ልጅ የሚፈጠር ጸብ ሊኖር ይችላል። አልገባኝም። ምንድን ነው የሁላ ነገር? እስቲ ከካሜራ ጀርባ ያለ ሰዎች እባካችሁ ቪዲዮን አቀብሉኛል። የምን ቪዲዮ ነው? አቀብሉኛል። ለምን ቪዲዮ ነው የምታወሩት? እሺ እንግዲህ እያንዳንዱ ነገር እኔ ከማስረዳሽ በላይ ቪዲዮ በተለየ ሁኔታ ይነግርሻል ብዬ አስባለሁ። ይሄንን ቪዲዮ ቁጭ ብለሽ ማየት ትችያለሽ። ምንድን ኬት ነው ያገኛችሁት? እንደዚህ አይነት ቪዲዮ አልገባኝም። ልቀቂው። ኬት ነው ያገኛችሁት? ከዛ በተጨማሪ ሌላም ተጨማሪ ቪዲዮ አለ። እነዚህ ቪዲዮዎች በደንብ ታውቂያቸዋለሽ አይደለ? ያው በደንብ ስለምታስተውይው ለአንቺ ረጅም ጊዜ ማሳየት አይጠበቅብኝም። ስማም ኬት ነው ያገኛችሁት? አልገባኝም። ምን እየተፈጠረ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? አልገባኝም። ምን አገባችሁ እናንተ ስለኔ ህይወት? የምን ካሜራ ነው እንዴ? ይሄ እኮ በህግ ያስቀጣል። አልገባኝም። ምን እያደረጋችሁ ነው? ምን ማለት ነው በህግ ያስቀጣል? ያንቺ ጉዳይ ነው በህግ የሚያስቀጣው ወይስ ደግሞ ምን ያለ ሰው ያለ ፍቃድ ታዲያ ለምንድነው ቪዲዮ የምትቀርጹኝ እንዴ? ፕራይቬሲ የሚባል ነገር እኮ አለ። አልገባኝም። ምን እያደረጋችሁ ነው? ይኸውልሽ ነገሮችን ግልጽ ለማድረግ ያህል በመጀመሪያ ይሄ ነገር የተቀረጸው በእኛ እጅ ሳይሆን በራስሽ እህት ሜሮን አማካኝነት ነው። ሁሉንም ነገር ግልጽ አድርጌ የምነግርሽ ምንድን ነው ሜሮን አንቺና ሰለሞን ያላችሁበትን ግንኙነት ደርሳበት ተደጋጋሚ ጊዜ የተለያዩ ይሄ ሁለት ቪዲዮ ብቻ አይደለም፣ ከዚህ በተጨማሪ ብዙ ቪዲዮዎች አሏት እና እስቲ አንቺ ግልጽ አድርጊልኝ፣ እንዴት ነው ከሜሮን ጋር የሁሉ ነገር ሊሆን የቻለው? ያቺ ውሻ ልጅ እሷ ነች የሁላ ነገር ያደረገችው? ገብቶኝ ነበር ሲጀመር። ምን ነበር ገብቶሽ የነበረው? አይ ጉድ! አይ ደረሳችሁበት? እኔም ፋይናሊ ይሄ ቀን ደረሰ። በጣም ብዙ ጊዜ እንዲታወቅ ስሞክር ነበረ፣ ግን ያው ዛሬ ነው ቀኑ ማለት ነው። እና አውቃለች ማለት ነው እሷ ሁሉንም ነገር ደርሳበታለች። እናትሽም ሁሉንም ነገር አውቃለች። ሙሉ ቤተሰቡ አንቺ እየሰራሽ የነበረውን እያንዳንዱን ነገር ደርሶበታል። አዎ ጥሩ ነው ያደረኩት። ርብቃ እንደምታስባት ሰው አይደለችም እሷ። ስለዚህ ማድረግ የነበረብኝን ነገር ነው ያደረኩት። ምን ማለት ነው ማድረግ የነበረብኝ ነገር ነው ያደረኩት? ምክንያቱም እህቴ ለእኔ ጥሩ አልነበረችም። ስለዚህ ለምንድን ነው እኔ ለእህቴ ጥሩ መሆንላት? አልገባኝም። ምኑ ጋር ነው ጥፋቴ? የቱ ጋር ነው ያጠፋሁት? ትሰሚኛለሽ? ሰለሞን የተባለው ግለሰብ እኮ የእህትሽ እጮኛ ነበር። ከዛም አልፎ ደግሞ ለአንድ ቀንም ቢሆን ትዳር የሚባለውን ነገር አስበው ነው የነበረው አይደል? ለአንድ ቀን ነው ስላልተዋደዱ መሰለኝ አይደል እንደ የተፋቱት የተለያዩት፣ ለዛ ይመስለኛል። ስለዚህ ምንም ልረዳቸው አልችልም። ያው እሱ ሰለሞን ይበልጥ እኔን ስለወደደ መሰለኝ እኔ ጋር የመጣው አይደል? ከኔ ጋር ማብሮኝ ያለው። እህቴ ደግሞ ለእኔ የማታስብልኝ ከሆነ እኔ ለምን ለእሱ አስብላታለሁ? እህቴ እናቴም አብልጣ የምትወዳት እሷን ነው። ስለዚህ እኔ ጥፋቴ አልታየኝም። ስለዚህ እዛ ጋር ያደረግሻቸው እያንዳንዱ ነገሮች እናትሽ ከአንቺ በተሻለ እህትሽን ስለምትወዳት ስለምታቀርባት እና አንቺ ከእህትሽ ጋር ያለሽ ግንኙነት ጥሩ ስላልሆነ ብቻ ነው። ምንም ቢሆን እኮ እነዚህ ሰዎች ሊጋቡ ነበረ፣ የፍቅር ግንኙነት አብረው አሳልፈዋል። ሌላ የተሻለ አማራጭ ነበረሽ። ለምን ይሄንን ነገር ማድረግ አስፈለገ? የተሻለ አማራጭ አይደለም። እሱም እንደሚፈልገኝ ነገረኝ፣ አለቀ በቃ። እናቴም የእናትነት ፍቅር አግኝቼ አላደግኩኝም። ሞር ለእሷ ነው ፍቅር የሚሰጣት። የአባትን ፍቅር አላገኘውም። እሱን እንዳገኘው ራሱ ፍቃደኛ አልነበሩ። ስለዚህ ምን ማድረግ አለብኝ? ምን ማለት ነው? አባታችሁ እኮ በህይወት የለም አይደል እንዴ? ሌላ አባት አለን። እኔ አባት አለ፣ የእንጀራ አባት አለን። እናቴ ሁላ ልታስገባው ፈቃደኛ አይደለችም። ከኛ ጋር አብሮ እንዲኖር ፈቃደኛ ስላልሆነች ጥፋቴ አልታየኝም። እኔ ሰው ልጅ ፍቅር ይፈልጋል። ስለዚህ ፍቅር የሚሰጠኝ ሰው ካገኘው መጠቀም አልችልም? አልገባኝም። እኔ የእንጀራ አባት አለኝ። ስለዚህ አንቺ የተወለድሽው ከሌላ ሰው ነው ማለት ነው? አዎ። ታዲያ እንዴት ነው የአባትሽን ፍቅር ለማግኘት እድል ያልሰጡሽ ቤተሰቦችሽ? እናቴ ፈቃደኛ አይደለችም። እናቴም እህቴም አብሮ እንዲኖር ፈቃደኛ አይደለም። ሞክሬያለሁ፣ ብዙ ሞክሬያለሁ ላግባባቸው፣ ግን እነሱ ራሳቸውን ብቻ ነው የሚያዳምጡት። ስለዚህ አለቀ። እሺ፣ ስለዚህ የተፈጠረ ሁሉ ነገር ምንድን ነበር? ለምን ይህን ሁሉ ነገር ማድረግ አስፈለገሽ? በእርግጥ እነሱ የራሳቸው የሆነ ምልከታ ይኖራቸዋል አንቺ በእነዚህ አይነት መንገድ እንድትሄጂ። ከዛ ውጭ ግን ለምን ሰለሞን ጋር ሌላ ሰውን ለምን እንዳማራጭ አልወሰድሽም? እህቴን ለመበቀል ጥሩ አማራጭ እሱ ብቻ ነው። ገባ? በምንም እኔ የተሰማኝን ሁኔታ ሊሰማት አይችልም። ይህንን ካላደረግኩባት አይደል? በቃ ልትጎዳ የምትችለው እኔ የተሰማኝን ነገር ሊሰማት የሚችለው ግዴታ የእሷን ፍቅረኛ እኔ እንትን ስል ነው። ስለዚህ እኔ የተሰማኝ ስሜት እንዲሰማት እፈልጋለሁ። ገባ? ስንት ጊዜ ብቸኝነት እንዲሰማኝ አድርገውኛል።
ስለዚህ ለዛ አስቤ ነው። ሌላ የተለየ ነገር የለውም። ጥፋቴም አይታየኝም አሁን። ስለዚህ እህትሽን ለመበቀል አንድና አንድ አማራጭ ነው ብለሽ የወሰድሽው ይህንን መንገድ ነበር ማለት ነው። ይህ መበቀል እኮ አይደለም። እኔ የተሰማኝን ስሜት እንዲሰማ ሲጀመር ነገሮችን ማስተካከል ይቻል ነበር። አንቺ እኮ የቤተሰብ ፍቅር ወይ ደግሞ የአባት ፍቅር እንዳታይ ያደረጉኝ ነበር ስትይ ነበረው አይደለ? ስለዚህ በእንደዚህ አይነት መንገድ ሳይሆን ሌላ አማራጮችን መጠቀም ትችይ ነበር። የአባትሽን ፍቅር ከፈለግሽ ትተሽ መውጣት ትችይ ነበር ቤተሰብ ከመበጥበጥ። ቤተሰብ መበጥበጥ አይደለም እዚህ አንድ ላይ ሁላችንም ፍቅር እና የአባት ፍቅር አይደለም የእናት ፍቅር እንፈልጋለሁ፣ የእህትን ፍቅር እፈልጋለሁ። እሱን ሊሰጡኝ ደግሞ ፍቃደኛ አይደለም። በጣም ሞክሬያለሁ። ስለዚህ እናንተ የታያችሁት እኔ የሰራሁት መጥፎን የእህቴን ባል እንደዛ ማድረጌ ነው እናንተ የታያችሁ። ፋሚሊውን ግን አንድ ላይ ለማድረግ ያደረግኩት ጥረት አልታያችሁም። ለምንድን ነው እሱ የማይታያችሁ? አልገባኝም። ሞክሬያለሁ። አባታችን እዚህ እንዲመለስ ሞክሬያለሁ። የእሷም አባት እንዲሆን ነው፣ የኔ ብቻ አይደለም። ስለዚህ ጥፋቴ አልታየኝም። ከዛ ውጭ ሌላ በተለየ ሁኔታ ከተለያዩ ወንዶች ጋር ግንኙነት እንዳለሽ ራሱ ሰለሞን ነግሮኝ ነበር። የሁሉ ነገር የመጣው ምንድን ነው? ለመበቀል ከሆነ ሀሳብሽ እሱ እንደዛ ለአንቺ ጥሩ ነገሮችን ለማድረግ እየፈለገ ለምንድን ነው ከተለያዩ ወንዶች ጋር ግንኙነት ማድረግ ነው የፈለግሽው? አሁን ይኸውልሽ እንድትዋሽኝ አልፈልግም። ነገሮችን ግልጽ እንድታደርጊልኝ ነው ፈልገው። ተግባባ? እያዋሹ አይደለም፣ ግልጽ ሆነን እያወራን ነው አይደል እንዴ? ስለዚህ እነግርሃለሁ፣ ችግር የለም ምንም። በቃ እንደዚህ አይነት ነገር ሞር እንትን ይላል፣ ያስደስተኛል። አላውቅም ለምን እንደሆነ። የሆነ ከዚህ በፊት ከአባቴ ጋር በደምብ ክሎዝ ነበር፣ እንቀራረብ ነበር። ስለዚህ እሱ ደግሞ እንደዚህ አይነት ነገር የሚያመልካቸው አምልኮቶች፣ ባዕድ አምልኮ ምናምን ነገር አለ ሲመስለኝ፣ እሱ እንደዛ የሚያደርጋቸው ነገሮች ይመስሉኛል አሁን እንደዚህ አይነት ነገር ላይ እንድወድቅ ያደረገው። እና አላውቅም እንትን እለዋለሁ፣ ደሰትበታለሁ ነው የሚባለው፣ እንደዛ ያደርጋል። ስለዚህ አሁን ከሰለሞንም ጋር የተፈጠረው ይሄ ይመስለኛል። ሞር ያቀራረበን ያ ነው ብዬ አስባለሁ። የአባቴ እገዛ አለበት እና እንደዛ ነው። ታዲያ ከዚህ ነገር እንድትወጪ ወይ ደግሞ ይሄ ችግር እንዳለብሽ ለአባትሽ ለመናገር አልሞከርሽም ነበር? አይ የገዛ አባት እንደዚህ የሚያደርገው፣ ስለዚህ ለምን እነግረዋለሁ? ያውቃል እንደዛ እንደሚፈጠር። ስለዚህ በዚህ ነገር አንቺም ደስተኛ ነሽ? አዎ ደስተኛ ነኝ። አይከፋኝም፣ ጥሩ ነው። እንግዲህ ውድ ቤተሰቦቻችን ምን እንደምል አላውቅም። ከእንደዚች አይነት ሴት ጋር በምን አይነት መልኩ መግባባት እንደሚቻልም አላውቅም። ብቻ ነገሮችን በደንብ ለማጥራት እንሞክራለን። አሁንም ተፈጠረ የምትለው ነገር ቀጥታ ወደ አባቷ። በእርግጥ ወይዘሮ አስቴር ያልነገሩኝ ነገር አለ። ርብቃ ከሌላ አባት እንደተወለደች ግልጽ አላደረጉልኝም ነበረ። ይህም ነገር ሌላ ተጨማሪ ብዙ ምርመራ የሚጠይቅ ነገር ነው ብዬ አስባለሁ እና ይህንን ነገር ለማጣራት እንሞክራለን ማለት ነው። እስቲ ነገሮችን በተሻለ መልኩ አጣርተን የምንደርስበት ይሆናል። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ ብቻ ነው የምናገረው። እሷን ከዚህ በላይ ማስቆይበትም ምንም አይነት ምክንያት አይኖርም። ትንሽ ግራ ያጋባል ነገሩ። አባት ያለችንም ግለሰብ ማግኘት መቻል አለብን። እሷም ለምን እንደዚህ አይነት ነገሮች መፈጠር እንዳለባት ማወቅ መቻል አለብን እና እያንዳንዱ ነገር እርግጠኛ ሆነን ከዛ በኋላ ለእናንተ የምናሳውቃችሁ ይሆናል ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ። የተሙ ጉዳይ ብዙዎቻችሁ እንዳስጨነቃችሁ እና እየጠየቃችሁ እንደሆነ አውቃለሁ። በቻልነው አቅም ደግሞ እሱንም ለማግኘት እንሞክራለን ማለት ነው። ወደ ቤተሰቦቻችን ይህ የታፈነ እንባ ነው፣ የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።